አሜሪካና ኢራን ከመቼውም ጊዜ በላይ ተፋጠዋል። አሜሪካ በመካከለኛው ምስራቅ እያደረገች ያለችው ወታደራዊ ልምምድ ሳያንስ ኢራንም በሆርሙዝ ሰርጥ ከባድ ወታደራዊ ልምምድ ልታደርግ መሆኑን ይፋ አድርጋለች። ይህ ደግሞ አሜሪካን አስቆጥቷታል። አሜሪካ ኢራንን መቼ ወታደራዊ ልምምድ ማድረግ እንዳለባትም ጭምር መናገሯ እያነጋገረ ይገኛል። የሆርሙዝ መተላለፊያን ጥርቅም አድርጋ ልትዘጋው ትችላለች ተብላ እየተነገረላት የምትገኘው ኢራን በቀን ከ100 በላይ የንግድ መርከቦች የሚርመሰመሱበትን ከ20 በመቶ በላይ የዓለማችን ነዳጅ የሚያልፍበትን መስመር አይኗ ውስጥ አስገብታ ወታደራዊ ልምምድ ልታደርግ መሆኑ ውጥረቱን ከፍ አድርጎታል። ትራምፕ እያስፈራሩ ነው፣ ኢራን አልበገርም እያለች ነው። ውጥረቱ ቀጥሏል። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራንን የደህንነት ሹም አግኝተዋል። በወሳኝ ጉዳዮችም ላይ መክረዋል ነው የተባሉት። አሜሪካና እስራኤል ጥቃት በፈጸሙ ቁጥር ወደ ሞስኮ የሚመላለሱት እኒህ የደህንነት ባለስልጣን ፑቲንን የጠየቋቸው ጥያቄ ምን ይሆን ተብሎ እየተጠየቀ ይገኛል። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የምዕራቡ ዓለም ጫና የጦር መሳሪያዎችን ከማምረትም ከመሸጥም አልያዘንም አሉ። የሩሲያው ፕሬዝዳንት በ2025 ዘመን ቀመር ታይቶ የማይታወቅ መሳሪያ እንደሸጡም አረጋግጠዋል። ገና በ2026 ብዙ ነገር ጠብቁ፣ በተለይ አፍሪካ የእኛን የጦር መሳሪያ እየገዛ ነው ሲሉ ተናግረዋል። ከራሳችንም ተርፈን ለሌሎች እያገዝን ነው ሲሉ ተናግረዋል። ጉዳዩን እንመለከተዋለን። ወደ ቀጠናችን ስንመለስ ሞቃዲሾ ላይ ከባድ ውጥረት ተቀስቅሷል። የሞቃዲሾ አየር ማረፊያ አውሮፕላኖች የማያርፉበት የማይነሱበት ሁኔታ እየተፈጠረ እንደሆነ ተሰምቷል። የኢትዮጵያ አየር መንገድን ጨምሮ ዓለም አቀፍ አየር መንገዶች ወደ ሞቃዲሾ ላንበር እንችላለን ብለው ማስጠንቀቃቸውን የሶማሊያ መገናኛ ብዙሃን ምንጮቻቸውን ጠቅሰው እየዘገቡ ይገኛሉ። ጉዳዩ ምንድነው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን በሆርሙዝ ሰርጥ ከባድ ወታደራዊ ልምምድ ልታደርግ መሆኑ ተሰምቷል። አሁን ላይ ከባድ ወታደራዊ ልምምድ እያደረገች ያለችው አሜሪካ ደግሞ ተቆጥታለች። እንዴት ተደርጎ ኢራን እኔ ወታደራዊ ልምምድ በማደርግበት ጊዜ ልምምድ ልታደርግ ትችላለች? በማለት መቼ ወታደራዊ ልምምዱ መደረግ እንዳለበት ዋሽንግተን እያስጠነቀቀች ይገኛል። ከእሁድ በኋላ ነው ማድረግ የምትችው ብላ ነው ለኢራን ምክር የለገሰቻት አሜሪካ። ኢራንን በማንኛውም ሰዓት ልታጠቃ እንደምትችል እየገለጸች ያለችው የትራምፕ ሀገር በሆርሙዝ ሰርጥ ኢራን ወታደራዊ ልምምድ ማድረግ የለባትም ብትልም እርሷ ግን በመካከለኛው ምስራቅ በርካታ መርከቦቿን ያሳተፈ ሰፊ ወታደራዊ እንቅስቃሴ ያደረገች ትገኛለች። ወታደራዊ ልምምዷም ትኩረት አግኝቷል። የአሜሪካ ጦር ማዕከላዊ እዝ ነው በዚህ ጉዳይ ላይ መግለጫ ያወጣው። የኢራን ኢስላማዊ አብዮታዊ ዘብ የባህር ኃይል በፍጹም እኛ ከምንጠቅሰው ቀናት ውጪ ወታደራዊ ልምምድ ማድረግ የለበትም፣ ምክንያቱም የእኛም ጦር በአካባቢው እንቅስቃሴ እያደረገ ይገኛል። በተኩሱ መሃል መመታታት ሊኖር ይችላል። ስለዚህ ኢራን ሆይ ተጠንቀቂ ሲል ነው ማዕከላዊ እዙ መግለጫውን ያወጣው። የአሜሪካ አየር ኃይል፣ የአሜሪካ ባህር ኃይል እና ሌሎች የጦር ክፍሎች በመካከለኛው ምስራቅ የተቀናጀ ምላሽ እንዴት መስጠት አለብን በሚል ነው ልምምድና እንቅስቃሴ እያደረጉ የሚገኙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም ግዙፍ እጅግ በጣም ውብ የባህር ሰራዊት ወደ ኢራን እየገሰገሰ ነው፣ ኢራን አሁኑኑ የማትስማማ ከሆነ ወዮላት ማለታቸው ይታወቃል። አብርሃም ሊንከን የተባለውን ግዙፍ መርከቧን ወደ ስፍራው ያንቀሳቀሰችውና በትንሹ 10 ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ ያስጠጋችው አሜሪካ እያስፈራሩ መደራደርን በትራምፕ ዘመን አስለምዳለችና ኢራን ላይ ከፍተኛ ጫና እየፈጠረች ትገኛለች። ቁጥር 1 ኒውክሌር የሚባል ነገር እንዳታስቢ፣ ቁጥር 2 ሰላማዊ ሰልፈኞችን አትግደይ ብለው ትራምፕ ኢራንን እያስፈራሩ ይገኛሉ።
በእርግጥ የእርሳቸው ዋና ፍላጎት የተዳከመች ኢራን ወይም ከኒኩሌር ኃይል የጸዳች ኢራን እንድትኖር ማድረግ ነው እንጂ የሰልፈኞቹ ጉዳይ በዚህ መጠን የሚያስጨንቃቸው አይደለም። መንግስታዊ ስርዓት ለውጥ ለማድረግ ልባቸው ቢሻም በኢራን ግን ያ ሲሆን አልተስተዋለም። በሺዎች የሚቆጠሩ ኢራናውያን መሞታቸው የሚታወቅ ቢሆንም አሜሪካ ለጊዜው ማግኘት የምትችለውን ነገር አላገኘችም። እስራኤልም ኢራናውያን የጀመሩትን ነገር ይጨርሱ ያለች አሜሪካን ወትውታ ቆይታለች። አሜሪካ ጥቃት እንዳትሰነዝር፣ የገልፍ ሀገራትም በኔ አየር ክልል ማንም እንዳያጠቃት ኢራንን ብለው መግለጫ እስከ መስጠት በይፋ እስከ መናገርና የኢራን መሪዎችን እስከ ማነጋገር ደርሰዋል። በቀን 100 የንግድ መርከቦችን በትንሹ የሚያሳልፈው የሆርሙዝ ሰርጥ 20 በመቶ የሚሆነው የዓለማችን ነዳጅ የሚተላለፍበት መስመር ነው። ኢራን አፍንጫዋ ስር የሚገኘውን ሆርሙዝ ሰርጥን በከፋት ጊዜ ልትዘጋው ትችላለች የሚል ስጋት ሁልጊዜም አለ። ይህ እንደተጠበቀ ሆኖ የኢራን የደህንነት ሹም ወደ ሞስኮ ተጉዟል። በዋሽንግተንና በቴህራን መሃል ከፍተኛ ውጥረት ባለበት ሰዓት ነው አሊ ላሪጃኒ የተባሉት የኢራን የደህንነት ሹም ወደ ሞስኮ ያቀኑት። የኢራን ብሔራዊ ጸጥታ ካውንስል ዋና ጸሐፊና ለአያቶላ አሊ ሐሚኒ የማማከር ሥራ የሚሰሩ ናቸው። አሊ ላሪጃኒ ወደ ሞስኮ ተጉዘው በሁለትዮሽ በቀጠናዊና በዓለም አቀፍ ጉዳዮች ላይ አውርተዋል ብለዋል በሞስኮ የሚገኙት የኢራኑ አምባሳደር። ክሬምሊንም ፑቲንና ላሪጃኒ መገናኘታቸውን ከመግለጽ በስተቀር በምን ጉዳይ ላይ እንዳወሩ በዝርዝር ይፋ አላደረገም። ነገር ግን አሁን ካለው ውጥረት ጋር ተያይዞ ንግግሩ እንደተደረገ መገመት አያዳግትም። ምክንያቱም ከዚህ ቀደም ሰውየው ወደ ሞስኮ ያቀኑት አሜሪካና እስራኤል ኢራንን ባጠቁበት ሰዓት ነውና። አሜሪካና እስራኤል ኢራንን ባጠቁበት ሰዓት የተጓዙት ሰው አሁን ደግሞ ከማጥቃታቸው በፊት መጓዛቸው ለምን እንደሆነ መገመት ብዙም ከባድ አይደለም። ክሬምሊን በዚህ መሃል ትኩረት ውስጥ ገብታለች። ኢራንን በምን ያህል መጠን ልትደግፋት ትችላለች? ምን አይነት ስልታዊ ትብብር ሊኖራቸው ይችላል የሚለውም ጉዳይ እየተጠበቀ ይገኛል። በእርግጥ ሩሲያ አሁን በዩክሬን ጦርነት በከፍተኛ መጠን የተጠመደች ሲሆን ኢራንን ምን ያህል ታግዛታለች የሚለው ጉዳይ አጠያያቂ መሆኑ አይቀርም። ነገር ግን በዲፕሎማሲውም በሁሉም ነገር ሩሲያ ከኢራን ጎን መቆሟ የሚጠበቅ ነው። የቭላዲሚር ፑቲን የስልክ ጥሪም እዚህ ውስጥ የሚገባ ነው። በቅርቡ ለመሱድ ፔዜሽኪያን ማለትም ለኢራኑ ፕሬዝዳንት ስልክ ደውለው አለን አይዞን በማለት የኢራን ሰልፍ በተደረገበት ሰዓት አጋርነታቸውን ገልጸዋል። ኢራንም ከሰልፉ ጀርባ እስራኤልና አሜሪካ አለች ብላ ለፑቲን መናገሯ የሚታወስ ነው። በአደባባይም በተደጋጋሚ ተናግረዋለች። ትራምፕ ኢራንን ሲያስፈራሩ ኢራንን መልሳ እኛም ቃታውን ልንስብ ጣታችንን አስጠግተናል እያለች ከዚህ ቀደም ከተዘጋጀንበት 200% የሚበልጥ ዝግጅት አለን በማለት ለማስፈራሪያው ምላሽ እየሰጠች ትገኛለች። ቭላዲሚር ፑቲንን በሌላ ዜና እናገኛቸዋለን። ፑቲን የምዕራባውያን ተጽዕኖ የጦር መሳሪያዎችን እንዳናመርት አልያዘንም ሲሉ ተናግረዋል። 15 ቢሊዮን ዶላር ነው ያሉት። 15 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን 30 ለሚሆኑ ሀገራት በአንድ ዓመት ብቻ ሸጠናል ሲሉ ይፋዊ ሪፖርት አቅርበዋል። ወታደራዊ ኢንዱስትሪያችን እየሰፋ ነው፣ እየዘመነ ነው። የምርምርና የጥናት ሥራዎቻችን ተጠናክረው ቀጥለዋል። የማምረት አቅማችን አድጓል ብለዋል የሩሲያው ፕሬዝዳንት ቭላዲሚር ፑቲን። በ2025 15 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ለ30 ሀገራት የሸጠችው ሩሲያ በ2026 ይህንን አቅሟን ከፍ አድርጋ ከፍተኛ ሀብት ለመሰብሰብ እየጣረች እንደምትገኝ ተሰምቷል። ፑቲን በ2026 340 የሚሆኑ ወታደራዊና ቴክኒካዊ ትብብሮች ከተለያዩ ሀገራት ጋር ተፈራርመናል፣ እናም በ2026 ብዙ ነገር እንጠብቃለን ሲሉ ነው የተናገሩት። ተስፋ የሚሰጥ የጦር መሳሪያ ገበያ አለን። ከሩሲያ ጋር በትብብር መስራት የሚፈልጉ ሀገራት በየአካባቢው እያየን እንገኛለን። እናም ይህንን ትብብር አጠናክረን እንቀጥላለን። ምንም እንኳን በዓለም ደረጃ የተለያዩ ተጽዕኖዎች ቢኖሩብንም የጦር መሳሪያዎቻችንን እያመረትን እያደረስን እያስረከብንና እየጠገንን እንዲሁም ቴክኒካዊና ሌሎች ጉዳዮችን አብረን እየሰራን ነው ብለዋል።
ሀገራት ከኛ የጦር መሳሪያ መግዛት ብቻ ሳይሆን ቴክኒካዊ ድጋፍና በሀገር ቤት የኛን የጦር መሳሪያዎች ለማምረት ከፍተኛ ፍላጎት እያሳዩ እንደሚገኙ ተናግረዋል። እንደ ስፑትኒክ ዘገባ ሩሲያ በዓለም ላይ ካሉ ሀገራት በርካታ የጦር መሳሪያዎችን በመሸጥ ትታወቃለች። አንዳንዴ ደረጃዋ 3 አንዳንዴ ደግሞ ደረጃዋ 5 ላይ ቢቀመጥም በዓለም አቀፍ ደረጃ የጦር መሳሪያዎችን በመሸጥ ሩሲያ ተመራጭ ሀገር ሆናለች። በአንጻራዊነት በአነስተኛ ገንዘብ የሚገኙት በተለያዩ አስቸጋሪ መልክዓ ምድሮች በአግባቡ የሚሰሩትና ለማንቀሳቀስም ቀላል ናቸው የሚባሉት የሩሲያ የጦር መሳሪያዎች ገበያውን ሰብራ እንድትገባ እንዳደረጋት ይነገራል። በመጨረሻም ወደ ቀጠናችን ስንመለስ የሞቃዲሾ አየር ማረፊያ ማስጠንቀቂያ ተሰጥቶታል። ማስጠንቀቂያውን የሰጡት ደግሞ ዓለም አቀፍ አየር መንገዶች ናቸው። የኢትዮጵያ አየር መንገድን ጨምሮ ዓለም አቀፍ አየር መንገዶች ወደ ሞቃዲሾ ላንበር እንችላለን፣ በሞቃዲሾ ውስጥ ያለው ሁኔታ አስጊ ነው፣ በሞቃዲሾ አየር ማረፊያ ዙሪያ ያለው ሁኔታ ካልተስተካከለ አውሮፕላኖቻችንን አትጠብቁ ሲሉ ነው እነዚህ አየር መንገዶች ማስጠንቀቂያ የሰጡት። ማስጠንቀቂያው መሰጠቱን የዘገበው ደግሞ ካሲማዳ ድረገጽ ነው። የሶማሊያው መገናኛ ብዙሃን እንደሚለው የተለያዩ አየር መንገዶች ቅያሜያቸውን እያሰሙ ይገኛሉ። በሞቃዲሾ የሚገኘው አደን አዴ ዓለም አቀፍ አየር ማረፊያ በዙሪያው ባሉ ችግሮች ምክንያት የሚታረፍበትም የሚነሳበትም እየሆነ አይደለም ሲሉ ነው ዓለም አቀፍ አየር መንገዶች ጥሪያቸውን ያቀረቡት። የቱርክ አየር መንገድ፣ የኳታር አየር መንገድና የኢትዮጵያ አየር መንገድ በጋራ በመሆን ለሶማሊያ የሲቪል አቪዬሽን ባለስልጣን በይፋ ቅሬታቸውን እያሰሙ ይገኛሉ። በሞቃዲሾ ዙሪያ ያለው ችግር ለተሳፋሪዎቻችን፣ ለአውሮፕላኖቻችንና ለሰራተኞቻችን ሕይወትም ጭምር አስጊ ሆኗል። በአካባቢው ያለው ሁኔታ መስተካከል አለበት ሲሉ ነው ሶስቱ አየር መንገዶች ይፋዊ ጥያቄ ያቀረቡት። የሲቪል አቪዬሽን ባለስልጣን በዚህ ጉዳይ ላይ በይፋ የሰጠው ምላሽ የለም። የሚወስደው እርምጃ ይኖራል ወይስ አይኖርም የሚለውንም ጉዳይ በተመለከተ ካሲማዳ ድረገጽ የዘገበው ነገር የለም። ወደ ሶማሊያ የሚደረግ በረራ ተቋረጠ ማለት ደግሞ ለሶማሊያም ለሞቃዲሾም ፈተና መሆኑ የማይቀር ነው። ለራሷ በሶማሌላንድ ጉዳይ የተወጠረችው ከተለያዩ ሀገራት ጋር የወታደራዊ ትብብር ስምምነት እየፈረመች የጉልበተኛዋን እስራኤል አቅም ለመከላከል ጥረት እያደረገች ያለችው ሞቃዲሾ ይህ በዓለም አቀፍ ደረጃ ያላትን ስም ስለሚያጠለሽባት ነገሩ ቀላል አይሆንም ተብሏል። የቱርክ አጋር የሆነችውና ኤፍ-16 ጀቶቿን ወደ ሞቃዲሾ ያንቀሳቀሰችው ቱርክ ሳትቀር በአየር መንገዱ አማካኝነት ላንበር እንችላለን ማለቷ የጸጥታ ሁኔታውም ምን ያህል ከባድ እንደሆነ እንዲሁም ደግሞ ምን ያህል ሊጨከንባት እንደሚችል ማሳያ ተደርጎ ሊገለጽ የሚችል ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።